ቤተሰብ እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት አሪፍ የሆነ የቢዝነስ ሀሳብ ነውና እስከ መጨረሻው እንድትከታተሉ እስከ መጨረሻው የትም እንዳትሄዱና ለእናንተ ይጠቅማችኋል ብዬ ነው ይዤላችሁ የመጣሁት እና አብራችሁን እንግዲህ እስከ መጨረሻው ድረስ እንድትቆዩ ጋብዛችኋለሁ። እና እንግዲህ የመጀመሪያው ቢዝነስ የኮፊ ሾፕ ቢዝነስ ነው ዛሬ ይዤላችሁ እና ስለ ኮፊ ሾፕ ጠቅላላ አድርጌ ከትንሽ እስከ ትልቅ መካከለኛ እስከ ትልቅ ካፒታል ነው ይዤላችሁ የመጣሁት እና እስከ መጨረሻው ይጠቅማችኋል። እንደዚሁም ደግሞ ዋጋቸው ምን ይመስላል የሚለውን እንግዲህ የት አካባቢ ከፍቶ ይወጣና በስንት ካፒታል መነሳቸው የሚችለው ነው። ከትንሽ እስከ መካከለኛ እስከ ትልቅ ካፒታል ይዤላችሁ የመጣሁትና እስከ መጨረሻው አብራችሁን ቆዩ። በዚህ አጋጣሚ ደግሞ እናንተም ደግሞ እኔን አበረታቱኝ። ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። እንደገና ደግሞ ምናልባት ደግሞ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ ማስፈራችሁ እንደዚሁ አትርሱ። እና ወደ ቢዝነሱ እንግዲህ ልግባና በአነስተኛ ካፒታል የሚከፈት የኮፊ ሾፕ ቢዝነስ ነው ይዤላችሁ የመጣሁትና የሆነ የኮፊ ሾፕ ቢዝነስ በስንት ካፒታል መነሳት እንችላለን፣ ምንድነው የሚያስፈልገን ጥሬ እቃዎች እና እንዲሁም ደግሞ ወርሃዊና የቀን ትርፉ ምን ይመስላል የሚለው ነው አሁን ማነግራችሁና ወደ እንግዲህ ወደ ገደለው ስገባ ወደ አነስተኛ ኮፊ ሾፕ እንግዲህ አነስተኛ ኮፊ ሾፕ ለመክፈት ከ200,000 እስከ 800,000 የሆነ ካፒታል ያስፈልገናል እና ከ200,000 እስከ 800,000 የሆነ ካፒታል ያስፈልገናል። እንግዲህ ይህን ይመስላል የኮፊ ሾፕ ቢዝነስ። ምን ያህል ካሬ እንግዲህ ከ20 ካሬ ጀምሮ ብንሰራ 20 ካሬ ብናገኝም አሪፍ ነው። ኮፊ ሾፕ በአነስተኛ ካፒታል ለመስራት ከ20 ካሬ ጀምሮ ብንሰራ አሪፍ ነው እና እንደዚሁም ደግሞ ምን ምን ያስፈልገናል የሚለውን ነገር ነው አሁን ነግራችሁ። እንግዲህ ኮፊ ሾፕ ቢዝነስ አነስተኛ ኮፊ ሾፕ ቢዝነስ ለመክፈት ምን ያስፈልገናል? እንግዲህ ማሽን ያስፈልገናል። የኤክስፕሬሶ ማሽኑ ቡና የሚሰራበት ማሽን ማለት ነው እና ከእንደዚሁም ደግሞ ምን ያስፈልጉናል? ሌላዎች ነገር ማሽን እንግዲህ ያስፈልገናል፣ ኤክስፕሬሶ። ሁለተኛው ደግሞ ኩባያዎች ያስፈልጉናል፣ ወይም ካፑን ወይም ብርጭቆች ያስፈልጉናል። ማኪያቶ ያስፈልገናል፣ የኤክስፕሬሶ ያስፈልገናል፣ የካፕቺኖ እንዲሁም የካፌ ላቴ። እነዚህ የምነግራችሁ ስለሚለያዩና የኮፊ ሾፕ የራሱ የኮፊ ራሱ አለው፣ የማኪያቶ ራሱ አለው፣ የካፕቺኖ ራሱ አለው እና የካፌ ላቴ እንደዚሁም አይስቲ የሚሰሩበት ራሱን የቻለ ካፖች አሉትና እነዚህ ይመስላሉ። እንግዲህ ደግሞ ሌላው ደግሞ ምንድነው ፍሪጅ ያስፈልገናል፣ ወይ ዲፍሪጅ ወይ ፍሪጅ ኖርማል ፍሪጅ ያስፈልገናል። እንግዲህ ለአነስተኛ ካፒታል ሌላ ምን ያስፈልገናል? እንግዲህ ወንበር፣ ጠረጴዛዎች ያስፈልጉናል፣ ሼልፎች ያስፈልጉናል። እነዚህን ይመስላሉ እንግዲህ በአነስተኛ ካፒታል ለመነሳት በትንሹ እነዚህ ይመስላሉ። ጠቅላላ አድርጌ ሼልፎ መንገራችሁ ድጋሚ ምን እንደሚያስፈልግ ማሽን ያስፈልገናል፣ ኤክስፕሬሶ ማሽን። ሌላ ምን ያስፈልገናል? ብርጭቆዎች ወይም ኩባያዎች ያስፈልጉናል፣ የኤክስፕሬሶ፣ የካፌ ላቴ፣ የማኪያቶ፣ የካፑቺኖ እነዚህን ያስፈልጉናል። ሌላ ደግሞ ምን ያስፈልገናል? ሰርቪሶች ያስፈልጉናል፣ ማንኪያዎች ያስፈልጉናል፣ የሹገር ማስቀመጫ ወይም የሹገር እቃ ያስፈልገናል፣ የስኳር እቃ ማለት ነው፣ እሱ ያስፈልገናል። ሰርቪሶች ያስፈልጉናል። እንደዚሁም ደግሞ ወንበር፣ ጠረጴዛዎች ያስፈልጉናል። እነዚህን ይመስላሉ እንግዲህ ሼልፎች ያስፈልገናል በአነስተኛ ካፒታል ለመጀመር ይህን ይመስላል። እንግዲህ በመካከለኛ ካፒታል ደግሞ አሁን ሲሄድ ከአነስተኛው ይህን ካልኳችሁ ወደ መካከለኛ ካፒታል ሲሄድ ደግሞ ከ200,000 ነው ይቅርታ፣ ከ800,000 እስከ 3 ሚሊዮን ብር ባለው ካፒታል ያስፈልጋችኋል። ይህም ደግሞ ካፒታል የቤታችሁ ወይም የካፌያችሁ እንትኑ ሳይዟ ሰፋ ማለት አለባት ካሬዋ እና ምን ያስፈልግ እንግዲህ ይህን ይመስላል። ምን ያስፈልጋል ካላችሁ ደግሞ ማሽኖች ያስፈልጋሉ። ቅድም ነገርኳችሁ ደግሞ ዝርዝሮች ማሽኖች፣ ኤክስፕሬሶ ማሽኑ ራሱ ማለት ነው። እንደገና ደግሞ ወተት ማሞቂያዎች፣ ቅድም ያልተናገርኩትም ወተት ማሞቂያ ማለት ከማኪያቶ ወይ ካፑቺኖ ሊሰሩ ሲፈልጉ ወተት ቀንሳችሁ የምታሞቁበት እሱ ያስፈልጋችኋል። ከዕቃ ዝርዝር ውስጥ ማለት ነው ፍሪጅ፣ ዲፍሪጅ ያስፈልጋችኋል። ከዛ ካፖች፣ ወንበሮች ያስፈልጓቸዋል። ጠረጴዛዎች ያስፈልጋሉ። ደግሞ ውስጡን ደግሞ ኢንተሪየር ዲዛይኑ ብታሳምሩት ሞር የተሻለ ነው። ብራንዳችሁንን ደግሞ ለማስታወቅ የራሱ ብራንድ ያስፈልጋችኋል። እንደገና ምን ያስፈልጋችኋል? ሌላ ፔስትሪ፣ እነሱን ሰራተኛ ደግሞ በኋላ ጠቅልላ አድርጌላችኋለሁ። ዲስፕሌይ ያስፈልጋችኋል። ፔስትሪያችሁን የምታሳዩበት ዲስፕሌይ ያስፈልጋችኋል። እነዚህ እንግዲህ ፔስትሪ ማለት እነዚህ ጣፋጭ ምግቦች እንደ ኬኮች የመሳሰሉ ጣፋጭ ምግቦቻችሁን ዲስፕሌይ የምታደርጉበት እሱ ያስፈልጋችኋል።
እነዚሁም ደግሞ መካከለኛ ቢዝነስ ደግሞ ሌሎች ነገር ተጨማሪ ሳንዱቾችን መስራት ካላችሁ እንደናንተ ይወሰናል፣ መጀመር ትችላላችሁ። አይ ደግሞ በፔስትሪዎች እና ማሽኖችን ብቻ መስራት እንፈልጋለን ካላችሁ በራሳችሁ ካፒታል እንትን ማለት ትችላላችሁ እና መወሰን ትችላላችሁ። እና የሚያስፈልገው ምንድነው መብራቶቻችሁን የኢንተርኔት ዲዛይን መብራቶቻችሁን ያመር መብራት ብትሰሩበት ብራንዳችሁን የሚያስተዋውቅላችሁ እናንተን የሚገልጽ ካምፓኒያችሁ ማለት ነው። ሌላ ፔስትሪ እንትን ያስፈልጋችኋል። ከዛ ምን ያስፈልጋችኋል? ዲፕ ፍሪጅ ያስፈልጋችኋል። ምን ያስፈልጋችኋል? ሌላ ኦቨን ያስፈልጋችኋል። ኦቨን፣ ማይክሮዌቭ እነዚህ ያስፈልጋችኋል። ለማሞቅ የሚጠቀሙባቸው ናቸው። ከእነዚህ መስራት ስላሉ ሌላ ምን ያስፈልጋል? ፖስት ማሽን ያስፈልጋችኋል። ሬጅስተር ካርድ ያስፈልጋችኋል እና እነዚህን ይመሳስላሉ። እንግዲህ ጀበናዎች ምናምን ያው የጀበና የሲግናል ጀበናዎች ማለት ነው፣ እነሱ ያስፈልጋችኋል። እና ሌላ ወተት አረፋ ማፊያ ነው፣ ወተት ማፊያ። ሌላ ደግሞ ዋይፋይ ብያችኋል። ዋይፋይ ብታደርጉ ሞር የተሻለ ነው። እነዚህ መሳሰላችሁ። እንግዲህ ሶፋም ከፈለጋችሁ ወንበር ሶፋ ምናምን ማስገረግ ትችላላችሁ። ሶፋ ወንበር ማለት ነው። ሶፋ ወንበሮች በመካከለኛ ቢዝነስ እነሱ ማድረግ ትችላላችሁ። እንግዲህ የት አካባቢ እንግዲህ እነዚህን ጠቅላላ አድርጌ እነግራችኋለሁ። ምን የሚያስፈልገው በመካከለኛ ቢዝነስ ማሽን ያስፈልጋችኋል፣ ኦቨኖች ያስፈልጋችኋል፣ ማይክሮዌቭ ያስፈልጋችኋል፣ ፍሪጅ ያስፈልጋችኋል፣ ፍሪጆች ያስፈልጋችኋል፣ ሬጅስተር ማሽን ሬጅስተር የምታዩበት ፖስት ማሽን ያስፈልጋችኋል። እንደዚሁ ጀበናዎች፣ ካፖች፣ ሰርቪሶች እነዚህ በሙሉ ያስፈልጋችኋል። ወንበር ወይም የሶፋ ወንበር ኢንቴሪየር ዲዛይን ማሳመር አለባችሁ። ይህን ይመስላል እንግዲህ በመካከለኛ ቢዝነስ ይዤላችሁ የመጣሁት። እንግዲህ ወደ መካከለኛ ቢዝነስ ሌላ ምንድነው ፖስት ማሽን እና ኮፊ ማሽን፣ ዋይፋይ ብያችኋለሁ። እንደገና ደግሞ የረሳሁት ነገር ምንድነው የሲሲቲቪ ካሜራ ካሜራ እንደዚሁም ካሼሮች ያስፈልጋችኋል። ሰራተኞች አንድ ጠቅልል አድርጌ ለመጠላችኋል። ሲሲቲቪ ካሜራ ያስፈልጋችኋል። የንጽህና እቃዎች መጠበቂያ ደግሞ ያስፈልጋችኋል። ሳሙናዎች ምናምን የመሳሰሉትን። ኪውአር ፔመንት ያስፈልጋችኋል። ሰው በአሁኑ ሰዓት ያው ስካን አድርጎ ፔመንት የሚከፍልበት ወይም ክፍያ የሚፈጽምበት ኪውአር ፔመንት ያስፈልጋችኋል። ከሬጅስተር ሪሲፕት ፕሪንተር ያስፈልጋችኋል። ፖስት ሲስተም ያስፈልጋችኋል። እንግዲህ በመካከለኛ ቢዝነስ የሚከፈቱ እነዚህ መስራችሁ የሚያስፈልጓችሁ። ሌላው ደግሞ ምንድነው ምን ያህል ሰራተኛ ያስፈልገኛል ነው። ሰራተኛ ደግሞ የጽዳት ሰራተኛ ግድ ያስፈልጋችኋል። አስተናጋጅ ያስፈልጋችኋል። ፔስትሪ ሰራተኛ ያስፈልጋችኋል። ባሪስታ ያስፈልጋችኋል። እንደዚሁም ደግሞ ማኔጅ የሚያደርግላችሁ ሰውም ደግሞ ያስፈልጋችኋል። እንግዲህ በመካከለኛ ቢዝነስ ይሄን ይመስላል። እንግዲህ ደግሞ ወደ ትልቅ ካፒታል ሲሄድ በትልቅ ካፒታል ደግሞ ከምን ያህል ካፒታል መነሳት እንችላለን የሚለውን ነው። እንግዲህ በትልቅ ካፒታል ደግሞ ከ3 ሚሊዮን በላይ እስከ 15 ሚሊዮን እንዲሁም ከዛ በላይ መነሳት ትችላላችሁ። እና ይሄ ደግሞ ሰፊ የሆነ ቦታ ነው የሚያስፈልጋችሁ። ሰፊ የሆነ ካፌ ወይም ኮፊ ሾፕ ያስፈልጋችኋል ይህ ስራ ለመስራት። እንደዚሁም በጀታችሁን ከፍ ያለ ስለሆነ እንደዚሁም የሰራተኛ መጠናችሁን ከፍ ስለሚል እዚህ ጋር እንደዚሁም የአቅርቦታችሁን ከፍ ስለሚል በከፍተኛ ቢዝነስ ጀምሮ ሰራተኞቻችሁም እንደገና አቅርቦታችሁም ደግሞ ከሌሎቹም ተወዳዳሪ ሆናችሁ መገኘት ስላለባችሁ የተሻለ ነገር ማምጣት አለባችሁ። እና እንግዲህ ምን ያስፈልጋል ለምትሉት እንግዲህ በትልቅ ካፒታል እንግዲህ ወደ ኪችኑ ስገባ እንግዲህ ኪችኖቻችሁ ጽድት አድርጋችሁ አሪፍ አድርጋችሁ ንጽህናውን የጠበቀ ጽዳት መሆን አለባችሁ። እቃዎቻችሁም ደግሞ እንግዲህ ለስናኮች የሚሆኑ እንደዚሁም ለስናኮች ወይም ደግሞ ለምሳሌ ልንገራችሁ ስናኮች ማለት በርገር፣ ሳንድዊቾች የመሳሰሉት እነዚህ ነገሮች ቺክን ዊንግ ምናምን ነገሮች ብታደርጉባቸው አሪፍ ነው። ሳንድዊቾች እነዚህን የመሳሰሉ ነገሮች ብታደርጉ አሪፍ ነው ለከፍተኛ ቢዝነስ ላይ። እንደዚሁ ማሽን ደግሞ ተለቅ ያለ ማሽን ብታደርጉት በአንዴ 2-3 የምትሰሩበት ቢሆን የተሻለ ነው ለፍጥነታችሁ። ምክንያቱም እዛ እንግዳ በመጣ ቁጥር እንዳዘገዩ እና ተሰላጅቶባችሁ እንዳይሄድ ማሽኑ ደግሞ ከፍ ያለ ማሽን ቢሆን የተሻለ ነው። የኤክስፕረስ ማሽኑ እቃዎች እንግዲህ እሱ አንድ ዲፕ ፍሪጅ ያስፈልጋችኋል፣ ፍሪጅ ያስፈልጋችኋል። ከኪችን ውስጥ ደግሞ እቃዎች ያስፈልጋችኋል። ሳህኖች፣ ፕሌቶች የምታቀርቡባቸው፣ ጭልፋዎች፣ እነዚህ የምትሰሩባቸው ስናኮች፣ መጥበሻዎች ምናምን ማሽኖች ያስፈልጋችኋል። እንደዚህ ኩኪሶች እንትኖች ስናኮች የምታገላብጡባቸው እቃዎች ያስፈልጓቸዋል። ሼፎች ያስፈልጋል። ፍሪጆች፣ ዲፕ ፍሪጆች እነዚህ በሙሉ ያስፈልጋቸዋል። ጠቃ እንግዲህ
ወደ ባር ስንመጣ ደግሞ እንግዲህ ካፖቹ ዲዛይናቸው ነው የተሻለ ቢሆን እና ለየት ያለ ዲዛይን ያላቸው ቢሆኑ አሪፍ ናቸው። የምታቀርባቸው የኤክስፕሬሶ፣ የማኪያቶ፣ የካፑቺኖ፣ የካፌ ላቴ እነዚህ የመሳሰሉት ካፓቸው ራሱ ዲዛይኑ የተሻለ ቢሆን ቅርጻቸው አሪፍ ነው። በተጨማሪ ደግሞ ወይም የራሳችሁ ብራንድ ስም እዛ ካፑ ላይ ብታረጉበት በካፑን በብራንዳችሁ ብታሳትሙበት አሪፍ ነው እና የተሻለም ነው። ወንበሮቻችሁን ራሱ ዲዛይናቸው ለየት ያሉ ወንበሮች ብታረጓቸው ወይ ኢንቴሪየር ውስጡን ደግሞ በጣም ታሳምሩት፣ ኢንቴሪየር ዲዛይኑን ታሳምሩት፣ የውስጡ ክፍል ማለት ነው። መብራቶቻችሁን የማነው ጌጣጌጥ የሆኑ መብራቶች ብታረጉ ሞር የተሻለ ነው። ወንበሮቻችሁ ጠረጴዛዎቹ የተሻለ ነው እና እንግዲህ በመካከል ካፒታል እንግዲህ የሚያስፈልጋችሁ እንግዲህ ያው መካከለኛ ቢዝነስ ላይ ያሉትን በሙሉ ነው። እነዚህ ደግሞ አሻሽላችሁ የሚታቀሩት እና ሰራተኛ ሞር ሰራተኞች ያስፈልጋችኋል። ከመካከለኛ ቢዝነስ የበለጠ በያው ጠዋትና ማታ ስለሆነ አንድ ሰራተኛ እስከ ማታ መስራት ስለማይችል ያው በሽፍት ስለሆነ ሰራተኛ ደግሞ ያስፈልጋችኋል። እንደዚሁም ደግሞ ባሪስታዎች ያስፈልጋችኋል። ማኔጅ የሚያደርጉላችሁ ሰዎችም ከአንድ በላይ መሆን አለባቸው። ምክንያቱም ያው በፈረቃ ስለሆነ የሚሰሩት። ይህን ይመስላል እንግዲህ በትልቅ ካፒታል እንግዲህ ስትነሱ ደግሞ ስ መግቢያው አካባቢ ላይ ልታሳምሩት፣ ጋርደን ካለው ጋርደኖቻችሁ በጣም ልታሳምሩ፣ ድንኳን ምናምን ነገር ያው ፀሐዩን ሰውን ለመከላከል ፀሐይ ጨረር፣ እንደዚሁም ደግሞ ምናልባት ዝናብ በሚኖር ሰዓት ሰው እንዳይቻገር እንደዚህ አይነት ነገሮች ጋርደናችሁ ላይ ድንኳኖች ብታደረጉ ወይም መጠለያ ሼዶች ነገር ብታደረጉ አሪፍ ነው እና እንደዚሁም ደግሞ ዩኒፎርማችሁ አሪፍ የሆኑ ዩኒፎርም ዲዛይን ብትመርጡላቸው አሪፍ ነው። በቃ የሚያምር ዲዛይን የሆነ ዩኒፎርም የእናንተነት የሚገልጽ ዩኒፎርም ነገር የምታደርጉላችሁ አሪፍ ነው። ሞር አትራክቲቭ ሰውን ይስባል እና እንግዲህ በትልቅ ካፒታል እንግዲህ የሚነሱ ይህን ይመስላችሁ። እንግዲህ ደግሞ የንጽህና ቦታዎቻችሁ የሚጠበቁ ሰራተኛ እንግዲህ ጽዳት ሰራተኛ ያስፈልጋችኋል፣ ባሪስታ ያስፈልጋችኋል፣ ሼፍ ያስፈልጋችኋል። ምክንያቱም ስናኮቹን እነዚህ በርገር፣ ሳንድዊች ምናምን ይሰራላችሁ ሼፍ ያስፈልጋችኋል። እንደገና ደግሞ ፔስትሪ ሼፍ ራሱን የቻለ ያስፈልጋል። እንግዲህ እንደገና አስተናጋጅ፣ እንደዚሁም ደግሞ ማኔጅ የሚያደርግላችሁ ሰው እንዲሁም ካሸር ያስፈልጋችኋል ማለት ነው። በትልቅ ካፒታል ስትነሱ እንግዲህ ለዛሬ ይዤላችሁ የመጣሁት ከትንሽ ካፒታል መካከለኛ እስከ ትልቅ ካፒታል ያለውን የሚያስፈልገውን ነገር ሰራተኞቻችሁን በምን ያህል ካፒታል መነሳት ትችላላችሁ የሚለውን በጠቅላላ አድርጌ ይዤላችሁ መጥቻለሁ። አሁን ደግሞ ይዤላችሁ የምመጣው ምንድን ነው፣ የት አካባቢ የት ቦታ ብንከፍት ነው አዋጭ የሚለውን ነው ይዤላችሁ የመጣው። በትንሽ ካፒታል እንግዲህ አካባቢዎቹ እንደዚህ ሰራተኞች ያሉበት አካባቢ፣ ተማሪዎች ያሉበት አካባቢ፣ ዩኒቨርሲቲዎች አካባቢ፣ ቢሮዎች አካባቢ ብትከፍቱ ሞር አዋጭ ነው። በመካከለኛ ካፒታል ደግሞ እንቅስቃሴ ያለበት አስፋልት ዳር ላይ ብትከፍቱት፣ ሰው እንቅስቃሴ በብዛት ያለበት አካባቢ ብትከፍቱት አዋጭ ነው። እንደዚሁም በትልቅ ካፒታል እንዳልኳችሁ ሰው በብዛት እንቅስቃሴ የሚያደርግበት አካባቢ እና ሰው የሚዝናናበት አካባቢ ብትከፍቱት ነው እጅግ አዋጭ ሊሆን የሚችለው እና ምንጊዜም ስትከፍቱ ቢዝነሳችሁን ምንጊዜም ቦታ ማወቅ አለባችሁ። ቤቱ ስላማረ ብቻ ሄዳችሁ መክፈት ሳይሆን እዛ አካባቢ ጥሩ እንቅስቃሴ ያለው ወይ ጥሩ ትራፊክ አለው ወይ ሰው እይታው እንዴት ነው፣ እንቅስቃሴው እንዴት ነው እዛ የሚለውን በደንብ ማጥናት አለባችሁ። ቢዝነስ ደግሞ እንግዲህ ይህን ይመስላል። እንግዲህ አሁን ደግሞ ይዤላችሁ የምመጣው ትርፋችሁ ከትንሽ ካፒታል መካከለኛ እስከ ትልቅ ካፒታል ትርፋችን ምን ያህል ነው የሚለውን ነው። እሱን ይዤላችሁ እመጣለሁ። እንግዲህ በትንሽ ካፒታል እንግዲህ ጥሩ ቦታ ላይ ከከፈታችሁ በቀን ትርፋችሁ እስከ 2000 ይሆናል ወይም ከዛ በላይ ሊሆን ይችላል እና ሚኒመም ከ2000 ብር ጀምሮ ሊሆን ይችላል። በወር ደግሞ እስከ 60 ሺህ ብር እና ከዛ በላይ ሊሆን ይችላል እና በመካከለኛ ካፒታል ደግሞ በቀን እስከ 15000 ብር እና ከዛ በላይ ሊሆን ይችላል። በወር ደግሞ ከ450 ሺህ እና ከዛ በላይ ሊሆን ይችላል። እንዲሁም በትልቅ ካፒታል ደግሞ በቀን እስከ 40 ሺህ ብር እና ከዛ በላይ ሊሆን ይችላል። እንደዚሁም ደግሞ በወር ከ1 ሚሊዮን 200 ሺህ ብር በላይ ካፒታል ይገኝበታል ማለት ነው። የኮፊ ሾፕ ቢዝነስ እንግዲህ ይሄን ይመስላል እና ከወደዳችሁት ላይክ እና ሰብስክራይብ ማድረግ አትርሱ። ለእኔም ሞራል ይሆነኛል፣ ለእናንተም ደግሞ ጥሩ ለሚቀጥለው ይዤላችሁ እመጣለሁ። እንደዚሁም ደግሞ ምናልባት አስተያየት ይህን ነገር ቢጨመርበት ይህን ነገር ደግሞ ቢስተካከል የምትሉት ካለ ደግሞ በኮሜንት ሴክሽን ላይ አስፍሩልኝ።
ይመቻችሁ። እንግዲህ አመሰግናለሁ። በሚቀጥለው ደግሞ አሪፍ ነገር ይዤላችሁ እንደሚቀርብ ተስፋ አለኝ እና አመሰግናለሁ።